አረ በጌታ ያዟት እንዴ በኢየሱስ ስም። እኛ ግን የተሰቀለችዋን ማርያምን እንሰብካለን። ጴንጤ ሴቶች ግን ጡታችሁን ማሳየት ግዴታ ነው ወይ? ምን አይነት እውርነት ነው ግን በኢየሱስ አቦዬ እግር ላይ ምን እንዳለ ወፏ ተጠማች ይላል። ግን ከአቦዬ አይን ላይ እንባቸውን ጠጣች። ምን አይነት መነካት እንደነካው ግን ይሄ ልጅ እኔ እንጃ። ጌታን ተማምኜ ነው የምኖረው። እኔ የምተማመንበት ነገር የለኝም። በህይወታችሁ የማታካብዱ ሰዎች ግን ምን አይነት ዋጋ እንደምትከፍሉ ስሙት። ተራ ሆነ እንድትቀር ሲፈልግ ምን ታካብዳለህ ይላል። በገዛ ህይወት ላይ ካላካበድክ ምን ላይ ልታካብድ ነው? ፓስተር ቸሬ ጴንጤ ሊሆን ነው እያላችሁኝ ነው? እናንተ ገንዘብ ታመጣላችሁ፣ ለኔ ትሰጡኛላችሁ። እኔ ሀብታም ሆናለሁ፣ እናንተ ድሃ ትሆናላችሁ። I am blessed። እድሜ አስተምሮናል የምትሉ ዳር ስትይዙ ይኸው ታዳጊ ተነስቶ ልክ ልካችሁን እየነገራችሁ። እግዚአብሔር በሰጣችሁ ጸጋ የምታላግጡ አንደበታችሁ ልቅ የሆነ አገልጋዮች ስነ ስርዓት ያዙ። ጌታ ዘመንህን ብርክ ያድርገው። እኔ ብሬ ተበላ የሚሉ ሰዎች ማያሳዝኑ ይሉም ታውቃለህ። እዚህ ቸርች ብሬን በሉኝ ብሎ የት ቸርች ሄዳን ሌላ አዲስ የሚበላው ጋር ሄደ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቆንጆ ቪዲዮዎችን ይዤላችሁ መጥቻለሁ ዛሬ እስከ መጨረሻ አለማየት ራሱ አይቻልም። ሳታይ እንዳታልፍ። የዛሬው የጥያቄ ቻሌንጃችን ከወትሮ በጣም ለየት ያለ ጥያቄ ነው። ለክርስትናችሁ ምን ያህል ቫልዩ ትሰጣላችሁ? ወይም ደግሞ ክርስትናችሁ ላይ ምን ያህል ላችሁ? ኮሜንት ሴክሽን ላይ በጨዋ መልኩ እንደተለመደው እንድጽፉልኝ እጠይቃችኋለሁ። ቀጥታ ወደ ቪዲዮአችን። እሺ ጌታ ኢየሱስ ምን አድርጉ ነው የምትሉ? ቆይ በጣም ብዙ ጊዜ እንደዚህ አይነት ቪዲዮዎች ስለሚደጋገሙ እንደዚህ አይነት መገላለጦች በጣም በየጊዜው እየተበራከቱ ስለመጡ መናገር የምፈልገው ነገር አንድ ነገር አለ። እነኚህ ሴቶች በጣም ብዙ ጊዜ ትክክል አለመሆናቸው፣ መገላለጣቸው ልክ እንዳልሆነ፣ ክርስቶስ ኢየሱስን እንደማያከብርና እንደማያስከብር ተነጋግረንበታል። የዘጋነው ጉዳይ ነበረ። በየጊዜው ግን ትዕቢት በሚመስል መልኩ በመኮፈስና የወንዱን ትኩረት የሚዲያን ኢንቴንሽን ለመሰብሰብ ወደ ራሳቸው ለማድረግ ስለሚፈልጉ እንደዚህ አይነት ሴቶችን ምን እንላቸዋለን? ሚዲያ ላይ መስጠት የሚችሉት ገላቸውን ብቻ ነው ብለን ኮንክሉድ እናደርገዋለን ማለት ነው። ሚዲያ ላይ መጥቶ ሊያካፍሉ የሚችሉ ሼር ሊያደርጉት የሚችሉት ባይብል ቨርስ ወይም ደግሞ የህይወት ተሞክሮ ወይም ደግሞ ሌላ ለየት ያለ ታለንት ቢኖር ኖሮ ወጥቶ አያሳዩም ነበር ወይ? በደንብ ይችሉ ነበረ። ግን ለጊዜው መስጠት የሚችሉት ጡታቸውን መግለጥ፣ ዳሌያቸውን ማሳየት፣ ሼፓቸውን ማሳየት፣ ራስን መግለጥ ስለሆነ ግን ከዛ የተለየ ነገር ኤክስፔክት እኛም ከነሱ አናደርግም። ቪዲዮአቸው ላይ ገብታችሁ ብታዩ ላይካቸው በጣም ብዙ ነው። አንዳንድ ወንዶችም ታሳፍራላችሁ። ሼም ነው። ላይክ አድርጋችሁ ካበረታታችሁ በኋላ የምን ብሌም ማድረግ ነው? ቀጥሉልን እያላችኋቸው ነው። ይሄ ደግሞ ትክክል አይደለም። አንዳንድ ወንዶችም ኢንቴንሽናችሁንና ሞቲቫችሁን አስተካክሉ። በጌታም የሆናችሁ በጌታም ያልሆናችሁ ሴቶች እንደዚህ እንዲሆኑ ኢንከሬጅ እያደረጋችሁ ለምን ሆናችሁ አይባልም፣ ነውር ነው። እኛ ግን የተሰቀለችዋን ማርያምን እንሰብካለን። አሜን በሉ እስቲ። አሜን አላችሁ? ተሸወዳችሁ። አሜን አላላችሁ? ተጠቅማችኋል። አላልም። ይቺ ማርያም ለማን ነው የምትነግደው ካላችሁ፣ ለጨለማው ነው የምትነግደው፣ ለሲኦል ነው የምትማግደው። የማንን ስም ወስዳ? የማርያምን ስምና ብራንድ ወስዳ። ስለዚህ እውነትን ደግሞ እንናገራለን። ከእግዚአብሔር ሐሳብ በላይ ከፍ ብሎ ያለ ነገር፣ ከእግዚአብሔር ቃል በላይ ከፍ ብሎ ያለ ነገር፣ ከተገለጠልን እውነት በላይ ከፍ ብሎ ነገር ካገኘን በጌታ በኢየሱስ በቃሉ ኃይል እንገለብጠዋለን። ስለዚህ እቺ ሁለተኛዋ አስመሳይዋ አታላይዋ ማርያም ትገለበጣለች ማለት ነው። ከምራቸው ነው ግን የእውነት ከምራቸው ነው ማርያም ተሰቅላ በእርግጥ ማርያም አይደለችም፣ ግን በእነሱ ኢንቴንሽን እንግዲህ እንደዚህ አይነት አለባበስ አስለብሶ እንደዚህ አይነት ስዕል ከተሳለች ማርያም ስለምትባል ማለት ነውና ቱዚስ ኤክስትሪም ነው ማለት ነው። በዚህ ልክ ነው። ኧረ በኢየሱስ ክርስቶስ ይሄ እኮ በጣም ከባድ ነው።
ራሷ ማርያም ትተባበረናለች በህይወት ብትኖር ኖሮ ነው የምላችሁ። ስለዚህ ሪችስ ምንድነው ማረጋገጫለሽ ወይ ማስረጃለሽ ወይ በተንቀሳቃሽ ካላችሁ በተንቀሳቃሽም አልተንቀሳቃሽም አለ ከራሳቸው መሪዎችና ከራሳቸው አባቶች የተነገረው ነው። ወደ ቪዲዮ እሺ በቀራንዮ የፈሰሰው ደም ማን ነው? ስጋን የለበሰ ከሷ ነው የሷ ደም ፈሷል። የሷ ደም ፈሷል። ስጋ አይደል እንዴ ተዋሃዱ? ለምን በላው ምን ጠጣው? ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ? በቃ እኔ አልሰማሁም። መጀመሪያ የሰማሁት መቻነሰኝ። እስቲ ቆይ ስለ ሎጎና ስለ ብራንድ እናውራ። ይኸውላችሁ ሎጎና ብራንድ ማለት የአንድ ነገር መለያ ነው አይደል? የአንድ ምርት መለያ ወይ የአንድ ኤጀንሲ ለብቻው ማንም ሊጠቀምበት ማንም ሊወስድበት የማይችል ነገር ማለት ነው። አይታችኋል። እዚህ ጋር ግን አታላይ ያስባላት አጭበርባሪ ያስባላት ምንድነው ካላችሁኝ የትክክለኛዋን የኦሪጂናሏን ትውልድ እኔም ጭምር ብጽት ልንላት የተገባትን ማርያምን ማንነት ወስዳ እየነገደች ስላለች ነው። ለኛ ለወንጌል አማኞች ኢትስ ኖርማል። ምክንያቱም እስካላችሁኝ ማቴዎስ 24 ላይ እንኳን በማርያም ስምና ብራንድ አይደለም በክርስቶስ ስምና ብራንድ ብዙዎች እኔ ኢየሱስ ነኝ እያሉ እንደሚነሱ ከእግዚአብሔር ቃል ላይ ተመረናል። እኛ ንቁ ነን። ስለዚህ ንቁ እያለን ነው የነቃ ስለሚያነቃው ማለት ነው። ተባረኪ። የሚገርማችሁ ልክ የነዚህ አባቶችን ነው ባይዘው እየሰጠቻለች ማርያም ናት። ስለ ሰው ልጅ ደሟን ያፈሰሰችው ስለ ሰው ልጅ ስጋዋን የቆረሰችው ማርያም ናት። የሷን ስጋና ደም ነው ዛሬ መታሰቢያ የምንጠቀመው ሲሉ ሊክዱት አይችሉም። በነገራችን ላይ እሷ እንደውም በስዕል አመጣችሁ። በስዕል ያመጣችሁ ነገር ምንድነው? የተጻፈውን ነው። ማርያም ብቻ አይደለችም በዚህ መልኩ ተሰቅላለች ብሎ የሚያምኑት። መርቆሪዎስ የተባለ በአንድ ዘመን የኖረ ግለሰብም ሞቶልናል ተብሎ ተጽፏል። ዚግ ዘካቲት ለሰው ልጅ ሲል መከራን የተቀበለ የሾህ አክሊል ባናቱ ላይ የደፋ መርቆሪዎስ ሆይ ይሉታል። አዘሴም ታይም እዛው ዚግ ዘካቲት ገጽ 105 ይሁን እንደዛ አካባቢ ላይ ምን ተብሎ ተጽፏል? አበቦችን ያስጌጠ ምድርን በእጽዋት የሞላ መርቆሪዎስ ሆይ ይሉታል። ከዛ በኋላ እዛው ዚግ ዘካቲት ላይ አዘሴም ታይም ደግሞ መልሶ ታላላቅ ብርሃናትን ለፈጠረች ለእመቤታችን ለቅድስት ድንግል ማርያም ኑ እንስገድ ተብሎ ደግሞ እዛው ዚግ ዘካቲት ላይ ተጽፏልና ይቺ እህታችን አምጥታ ስዕሉን ያስቀመጠችው እነሱ በጽሁፍ ደረጃ ያስቀመጧት ስዕላት ወይም ደግሞ ምስላት። አዘሴም ታይም ታምረ ማርያምም ላይ ተጽፏል። ይቺ እመቤታችን ቅድስት ድንግል ማርያም ብሎ እነሱ የሚጠሯት ለ9999 ነፍሳት ሞታለች ከጋነብም እሳት አስመልጣቸዋለች ብሎ ክሊርሊ የጻፉትን ጽሁፍ ነውና እግዚአብሔር ይገልብጠው አይደለ? የትኛውን በእግዚአብሔር ቃል ላይ ከፍ የሚለውና ብድግ ልበል የሚለውን የትኛውንም የኑፋቄ አስተምሮት ጸረ ማርያምነትን እንገለብጠዋለን። ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል እንጂ ማንም የተጠማ ቢኖር ወደ አቡዬ ዓይን ይሂድ አላለም። እሺ ወደ እኔ ነው ያለው። ቀጥታ አድሬሱን ወደ ራሱ ያደረገው። ዋው! ይሄን ንግግር የተናገረበት ልብ የቱ ጋር እንደሆነ በደንብ ላሳያችሁ። አንዳንድ ሜመሮች ጌታ ይባርካችሁ። ታውቃለህ በአቡዬ እግር ላይ ምን እንዳለ? እሺ ወፏ ተጠማች ይላል ገድሉ። ተጠምታ መጣችና ከአቡዬ ዓይን ላይ ጠጣችን፣ እንባቸውን ጠጣች። እሳቸውም እንዲህ ብለው ሰጧት። እንዲህ ብለው ቦምባስቲክ ሳይድ እንዲህ ብለው አረ አይኔ ደግሞ ዘይጠብቅ እንደም መብራቱ ራሱ እንትን እንዳይለ እውነት ነው። እኔ ራሴ ሪንግ ላይቱ ከብዶኛል። እና እንዲህ ብለው አጠጧት። እሷ አጠጣች። አባይ ያላንተየ አባይ ከወፋ አባይ ያለ ደስ ይላል። እሺ አልፈው ግብፅን እያጠጣ አሁን ይሄ ሁሉ ምን መሰለህ? የሰውን አእምሮ ለመቆጣጠር ያ ማኒፑሌት እያደረጉ ነው። ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል እንጂ ማንም የተጠማ ቢኖር ወደ አቡዬ ዓይን ይሂድ አላለም። አረካሽ ወላሂ ወደ እኔ ነው ያለው። ቀጥታ አድሬሱን ወደ ራሱ ያደረገው ወደ እኔ ነው ያለው። አሁን የማንም ሰው እንባ አይፈውስህም፣ ነፃ አያወጣም። ይሄ ኦሪጂናል ተረት ነው።
ተረት ነው። ተረት ደግሞ በኢየሱስ ክርስቶስ ወንጌል ይፈርሳል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አሜን። the crucified Christ። አሜን። እግዚአብሔር ስሙ ይባረክ። ኢየሱስ ይክበር በኢየሱስ ክርስቶስ ስም። ከዚህ ነው እንግዲህ ያመለጥ ነው። ከዚህ ነው ኢየሱስ ክርስቶስ ማለት ነው ፈንቅሎ ያወጣል። አቤት 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 የኔ ጌታ! እንዴት ያለ የፍቅር አምላክ ነው የኔ አምላክ! እንዴት ያለ ቸር ወዳጅ ነህ! እንዴት ያለ ድንቅ ጌታ ነህ! አስመልጦናል። እንኳን ደስ ያላችሁ ያመለጣችሁ። ሌሎቻችሁም አምልጡ። ስንት ተረታ ተረት ውስጥ እንዳላችሁ፣ ስንት ግሳንግስ ውስጥ እንዳላችሁ፣ ስንት ኮተታ ኮተቶቹ ውስጥ ተሰግስጋችሁ እንዳላችሁ ባወቃችሁ። አንብቡ ገልጣችሁ። ተጠቅልሎ በጨርቅ ተጠቅልሎ መጥቶ የምትስሙትን ቀንና ሌሊት ምን እንደሆነ ፈትሹት። ክፈቱትና ፈትሹት። ስንት ነገር የሚያሳፍር፣ ስንት የሚያሸማቀቅ። ይሄ ቲክታክ ላይ ያለው ክርስትና ኦርቶዶክስነት ከቨር ነው፣ ሽፋን ነው። ሽፋን ይሄ በቤተ ክርስቲያኒቷ ሰክስጋ ያለችውን ኑፋቄ ለመሸፈን የተዘጋጁ ካራክተሮች ናቸው፣ አክተሮች ናቸው። እነሱ እውነተኞቹ አይደለም። እውነተኛዋ ወረድ ብላችሁ ብታዩ ጭንቅላታችሁን ትይዛላችሁ። ቲክታክ ላይ እየታየች ያለችዋ ኦርቶዶክስማ በነገራችን ላይ ጴንጤ ናት። ቼክ አድርጉ። አነሳለች ስፒከር ይዘ ኢየሱስ ይወዳቸዋል። ኢየሱስ ኧረ እባካችሁ ስፒከሩን ቀንሱት ይላል። ስፒከሩ እኮ አይደለም ስሙ ነው። ውስጥ ያለው ተረብሾ ነው ውስጥ ያለው። እስኪ አሁንም ጉባኤው ኢየሱስ ይበል እስኪ ኢየሱስ። እኛም ጋር መጥቶ ይሄንን ፋራ ሊያስመስል፣ ይሄንን አላዋቂ ሊያስመስል የሚሞክር አለ። ትላልቅ የሆነ ነገር ማውራት ትክክል፣ ኢየሱስ ምናምን ስትልም ሁሌ አንድ አይነት ነገር አንድ ሆኖ ብዙ የሆነ አንድ ሆኖ የማይሰለች አንድ ሆኖ የሚጣፍጥ አንድ ሆኖ ነፃ የሚያወጣ አንድ ሆኖ ህይወትን የሚለውጥ አንድ ሆኖ የሁሉ ጌታ እስኪ ኢየሱስ በሉ። ኢየሱስ ጌታ እኮ ትውልድ አለው። የእውነት ጌታ ትውልድ አለው። አቤት እኔ ኢየሱስ ብላችሁ ስትሰብኩ እንዴት ደስ እንደሚለኝ በቃ ነፍሴ ነው ሐሴት የምታደርገው። ምክንያቱም ናፍቆኛል። በየመድረኩ ላይ አሁን ኢየሱስ ሲሰበክ እንዴት እንደናፈቀኝ ጌታን ነው ምላችሁ። በጣም ነው ናፈቀኝ። በየመድረኮቹ ኢየሱስ ስሙ እየተጠራ ቁሳቁስ ኮተቱን ሁሉ አስወግዶ ኢየሱስ ብቻ ስሙ ሲከብርና ኢየሱስ ብቻ ገኖ ሲታይ ንፍቅ ብሎኛል ጌታ። ለዛ ነው በቃ ነፍሴ ሐሴት ያደርጋል በስሙ። መጽሐፍ ቅዱስ ላይ እያላገጡ የሚሰብኩ ሰባኪያን እንደተነሱ ሰምታችሁ ካሉ ልክ ነው። ይሄ ቃል አያስፈልግም ካለ ፓፓ ቆንቱስ ምናምን ካለ ፓፓ ራሳችን አሳልፈን ሰጥተናል ለባርነት። ማንም ላያችሁ ላይ እንዲገዛ አትፍቀዱ ወንድሞች እናቶች። የቤተ ክርስቲያን አገልጋዮችና መሪዎች ስልጣን አለ። አይኖ ዛ እግዚአብሔር ለቤተ ክርስቲያን መሪዎች የሰጠው ስልጣን አለ፣ ኦቶሪቲ አለ። ግን የራሳቸው ኦቶሪቲ ሳይሆን የእግዚአብሔርን ቃል የማስፈጸም ኦቶሪቲ ነው። ፓፓው ከእግዚአብሔር ቃል ጋር ሲጣላስ ይሄ እውነት ነው፣ ፓፓ ተሳስቷል። ከፓፒስቶች ጋር ነው መግባባት ያቃተን። አሁን ፓፒስት ነው ብላቸው እኔ ከብሬ ነው በፍጹም መስሚያቸው ጥጥ ነው ብላችሁ። እኔ አሁን ፓፓዬ፣ አባትዬ፣ ዳዲ ዛሬ እንደዚህ ያስተማረን እኮ ዳዲ እኮ እንደዚህ ያለን ዳዲ ማለት ነው። አይሳሳትም። ለነሱ ቢሳሳት ራሱ ልክ ነው ዳዲ ማለት ነው። ከዚህ ካረጀው መጽሐፍ ቅዱስ ነው ወይስ እንደወረደ ቢላቸው እንደወረደ ነው። በቃ ዳዲ ብለዋል፣ ፓፓ ብለዋል። እና ለመነጋገር እንኳን እንዳይመቹ አድርጎ ነው ጄኔሬሽኑን ማለት ነው ማኒፑሌት እያደረጉ ያሉት። የማናመቻመቸው ቀይ መስመራችን ኢየሱስ ክርስቶስ ነው። ማንም ቢሆን ኢየሱስ ክርስቶስ ላይ ልክ ካልሆነ ምንም ነገር ላይ ትክክል ሊሆን አይችልም። ካላስ ያበቃለት ጉዳይ ነው። ማንም ቢሆን እደግመዋለሁ፣ ክርስቶስ ኢየሱስ ላይ ስቶ ምንም ላይ ልክ ሊሆን አይችልም። የፈለገን ያህል ሻርፕ የሆነ ፕሮፌሲ ቢያመጣ ማለት ነው። ኢየሱስ ላይ ተሳስተ ትክክል ልትሆን አትችልም። እኔ ብሬ ተበላ የሚሉ ሰዎች ማያሳዝኑ ይሉም ታውቃለህ። እዚህ ቸርች ብሬን በሉኝ ብሎ የት ቸርች ሄዳል? ሌላ አዲስ የሚበላው ጋር ሄደ። አሁንም እዛ ዘሴም አበላል እየተበላ እንደሆነ እያወቀ ይበላል። ቤቱ ይመጣና ያማቸዋል። እዚህ ይሄን ልስን ትሰራልን የነበረች አንድ ሴት እኔ ዛጋ ቆም ያለው አላየችኝም። ታች ቡኮ ለምታቦካላት የሷን ነብይ ትቦጭቃለች። ሌባ
ደግሞ አሁን ደውሎ ጭራሽ አስገቢ ይለኛል እንዴ? በቀደም ስንት ነው 2000 ምናምን ብር አስገባው። አሁን ደግሞ ደውሎ ምናምን ብላ ታማለች። ጠጋ ስል ስታይን ማን ነው አልኳት። ታውቀዋለህ እባክህ ነብይ እንትና ነው አለች። በቃ እያለች እየተማረረች ቆየሽ ማለት ነው። ኋላ ጨራረሰች፣ ተጣጣበች፣ ልብሷን ለብሳ ቦርሳዋን ይዛ ስትወጣ ወዴት ነሽ አልኳት። እየሄድኩ ነው እዛው አለች። እና ይህ ህዝብ ችግር የለበትም? ምን በጣም አለበት። የመርካቶም ይሄም ግን አንድ ናቸው። የመርካቶ በገዛ ስሙ የሚሰርቅ፣ ይሄ በጌታ ስም የሚሰርቅ። የመርካቶ ሰውዬ በጌታ ስም አይሰርቅም፣ በራሱ ስም ይሰርቅና ፖሊስ ከያዘውም በራሱ ስም ነው ጥፊ ካልቸው የሚገጥም። ያ ግን አያዝም በጌታ ስም ስለሚሰርቅ ስለተደበቀ በጌታ ስም። አንድ ጊዜ ቤት ውስጥ ቁጭ ብለን አንድ ሰው መጣ እየጸለየ ያለ ጸንጸለየ አለሽ ያለን። ከዛ ዘላበደ ሲዘላበድ አሜን ማለት አቆመን። ዝም እኔም ነገም ዝም አላለ ዝም። በኋላ ላይ ደነገጠ መሰለኝ፣ ጸሎቷን አሳጥሮ ተነሳ። ከዛ በኋላ ከኛ ቤት እስኪወጣ እስከ በር እስከ ግቢ ድረስ እየመከርን ሸኘ ነው። እኔም እሱም እሺ በቃ ሁለተኛ አትዋሽ እሺ፣ አይጠቅምህም አንተ ልጅ ነህ። በግልጽ ነው መነገር ያለበት። ቆይ እንደዚህ በዚህ ውሸት መቀጠል ትፈልጋለህ? ከክርስቶስ ኢየሱስ አፈንግጠ መኖር ትፈልጋለህ? እንግዲያውስ በክርስቶስ ኢየሱስ ትምህርት የማይኖር ሰው አብና ወልድ የሉትም ብለህ ቁጭ አድርገህ ልትነግረው ይገባል። ይሄን ደግሞ ያለው ጂሚ አይደለም። እንዲህ ስንናገር ፍርድ ነው። ጂሚ አንተ ማን ስለሆንክ ነው የምትፈርደው የምትሉ ሰዎች አልፈረድኩም። እንግዲያውስ ፈረድክ ካላችሁ ይሄው እፈርድ ዘንድ ስልጣኑን የሰጠኝ መጽሐፍ ቅዱስ ነው ማለት ነው። ይሄው ቃሉ ነው የሚለው። እንደዚህ መነጋገር ሊደብረንና ሊሸክከን አይገባም። ገንዘብ ጉዳይ ከሆነ እኮ ቀላል ነው። እናንተ ገንዘብ ታመጣላችሁ፣ ለኔ ትሰጡኛላችሁ። እኔ ሀብታም ሆናለሁ፣ እናንተ ድሃ ትሆናላችሁ። እንለዋወጥ። ቀላል ነው እኮ። የእናንተን ገንዘብ ስጡኝ። እኔ በየሳምንቱ 3 ጊዜ መባ ከሰበሰብኩ በሳምንቱ ውስጥ 4 ጊዜ እንትን አምጡ ካልኩኝ የሆነ ፈንድሬዚንግ እያዘጋጀው ፍራንክ ከተቀበልኳችሁ ብዙ ገንዘብ እኔ ይኖረኛል። አለቀ። እግዚአብሔር አይ አም ብለስድ ምድረ ድሃ ልል ማለት ነው። እንጂ ማንን ለመንካት ነው? ስራ ሰው በድካም ሁሉ ልምላሜ አለ። ዶክተር ገመችስ ጋር ምን አገናኘ? ልምላሜ አለ። እኔ በድካሜ ደስ ነው የሚለኝ። በድካሜ ልምላሜ አለ። በድካሜ መጽናናት አለ። በድካሜ ብዙዎች ልባቸው ተጠቅኗል። በድካሜ የብዙ ሰዎች ቤት እየተሰራ ነው። በድካሜ ደስ ብሎኝ ነው የምደክመው፣ ደስ ብሎኝ ነው የምሰራው፣ ደስ ብሎኝ ነው ማደርገው። የሚጽናኑ ሰዎች አሉ፣ እንባቸው የሚታበሱ ሰዎች አሉ። እኔ እምነት ውስጥ ያልሆኑ ግን የሚረኩ ሰዎች፣ የሚጽናኑ ሰዎች፣ የሚደሰቱ ሰዎች አሉ። በድካሜ ልምላሜ አለ፣ እረፍት አለ። በድካም ብዙዎቻችን ድካም ከምን ጋር ነው የምናያይዘው? ከፋይናንስ ጋር ነው። ድካማችን ከፋይናንስ ጋር አለ እንዴ? አይደለም። ቤተክርስቲያን በተለይ የቅዱሳን አገልግሎት በተለይ ከዚህ ጋር የሚያያዝ አይደለም። እሱ በጣም ሰከንደሪ ነው። ስራ ስሩ፣ መሄዳችሁ አይቀርም። ለትውልድ የሚሰራ ስራ፣ ትውልድን የሚያሻግር ነገር፣ ለትውልድ የሚጠቅም ነገር ሰርተን አብረን እንድናልፍ እግዚአብሔር ይርዳል። በሐሰተኛ ነቢያት በሐሰተኛ አገልጋዮች ላይ ያለውን የጸና አቋሙን ግን በጣም ወድለታለሁ። በጣም ነው የማከብርለት። ልክ እንደ ዳዊት ፋሲል ጸዴ አቋም ያለው ሰው ነውና ፓስተር ቸሬ ግን ኦርቶዶክሶች ጋራ ሲደርስ ለጴንጤዎች ያለው ምልከታና እይታ የሚቀያየርበት ነገር ደስ አይለኝም። እሷን ፓርት ቢያስተካክላት በጣም የሚገርም አስተማሪ ነው በነገራችን ላይና ጌታ ይባርከው። ማቃቁም መነጋገር ቆንጆ ነው። ከዚህ በኋላማ አንሸወድም። ተራ ሆነ እንድትቀር ሲፈልግ ምን ታካብዳለህ ይላል። በገዛ ህይወት ላይ ካላካበድክ ምን ላይ ልታካብድ ነው? ከዚህ ቀጥሎ በጣም ማካበድ ያለብህ በገዛ ህይወት ላይ ነው። በገዛ ህይወት በጣም ማካበድ አለብህ። ግዴለሽነት ከሚገባው በላይ ህይወትን አቅልሎ ማየት። እንዲህ ብላችሁ ጻፉ። ግዴለሽነት አላችሁ ለራስ ህይወት ስሜት የለሽ መሆን ማለት ነው። ለራስ ህይወት ስሜት የለሽ መሆን። ለብዙ ነገር ስሜት አለ፣ ለራስ ህይወት ግን ስሜት የለም። ስሜት የለሽ መሆን፣ ደንታቢስ መሆን፣ ትኩረት ማጣት፣ ከሚገባው በላይ ህይወትን አቅልሎ ማየት። ምን ታካብዳለህ? ምን ይላል? አካብዳለሁ። አይገርምም? በጣም አካብደው በጣም ነው ማካብደው። እንደውም ጻፍ እሱ ጋር እንደዛ ብለህ አካብዳለሁ ብለህ ጻፍ። አዎ ህይወት እኮ ነው።
የሰው ህይወት ለዛውም የዶሮ ህይወት መሰለ እንዴ? ምን ችግር አለው የሚሉ አይነት ወርዶችን ከህይወታችን አቮይድ ማድረግ አለብን፣ ከህይወታችን ማራቅ አለብን ብዬ ይሄን ቶፒክ በጣም በተደጋጋሚ ተናግሬ ያውቃለሁ። ምን ችግር አለው አይባልም። የእውነት ምንም ነገር ላይ ምን ችግር አለው አይባልም። ችግር አለው። ምን ችግር አለው ብለን የተውናቸው ነገሮች ናቸው ነገ ከነገ ወዲያ ህይወታችን ላይ ችግር ፈጥሮ ያየናቸው አይደለ? የትኛውን ብር በጣም ትልቅ ብር የሆነው ከትንሽ ብር ተነስቶ ነው። መነሻው ብታዩት በጣም ኢመንት ትንሽዬ ብር ናት ቢሊየን የደረሰችውና ነገሮች በምን ችግርነት ምን ችግር አለው በሚል ነገር ስናልፋቸው ችግር እየደራረቡ ይመጡና ችግር ይፈጥራሉ። ነገ ችግር ይሆኑብናል፣ እኛም ችግር እንሆናለን። ስለዚህ ነገሮችን በችላባይነትና በኬርለስነት አትለፉ። አንዳንድ አገልጋዮች አላችሁ በነፃ የተሰጣችሁን በብር የምትለውጡ፣ በነፃ የተሰጣችሁን ፈውስ በብር የምትሸጡ አገልጋዮች፣ ትውልዱን ከእግዚአብሔር ሐሳብ አላቃችሁ ወደ ምድር ሐሳብ የምትከቱ አገልጋዮች በጣም አጥብቄ ነው የምነግራችሁ። ቴክ ኬር። ድሮ መጽሐፍ ቅዱስ ተይዞ ነው የሚካሄደው። ቸርች ስኬድ ጴንጤ መታወቂያ መጽሐፍ ቅዱስ ተይዞ ስኬድ ያልጅ ጴንጤኖችን የጴንጤናት ይባላል። አሁን ግን የባንክ ቡክ አሳቅፋችሁ ወደ ቸርች ኑ የምትሉ አገልጋዮች በጌታ ስም ስነ ስርዓታችሁን ያዙ። ትውልዱን አሁን ያለውን ጄኔሬሽን ከእግዚአብሔር ሐሳብ አላቃችሁ ምድር ላይ ትኩረቱን እንዲያደርግ ከኢየሱስ ላይ ትኩረቱን ነቅላችሁ ብር፣ ገንዘብ፣ መኪና ላይ የምታስደርጉ አገልጋዮች፣ እግዚአብሔር በሰጣችሁ ጸጋ የምታላግጡ አገልጋዮች፣ አንደበታችሁ ልቅ የሆነ አገልጋዮች ስነ ስርዓት ያዙ። ተቀውጠቡ። ፍርድ ሳይፈረድባችሁ በፊት ተመለሱ። ሄሮድስን እኮ እግዚአብሔር ቀጣው አይደል? ለእግዚአብሔርም ክብር ስላልሰጠ ይሄማ የእግዚአብሔር ድምጽ ነው ብለው ህዝቡ ሲያሞግሱት መጽሐፍ ቅዱስ ይላል ሐዋርያት ሥራ ላይ ሄሮድስም ለእግዚአብሔር ክብር ስላልሰጠ መልአክ መጥቶ መታው፣ በትልም ተበልቶ ሞተ ይላል። እግዚአብሔር በክብሩ ቃል ሊያገኝ ትውልድን አታጥሙ። ምድር የምትሸቱ አገልጋዮች በጌታ ስም ምንም በቃ ከአንደበታችሁ ከእናንተ ማይጠበቅ ይወጣል ተብሎ ማይጠበቅ ንግግር የምትናገሩ አገልጋዮች፣ ማይክ ይዛችሁ ህዝቡ ላይ አንደበታችሁን የምትለቀቁ አገልጋዮች ስርዓታችሁን ያዙ። ስርዓታችሁን ያዙ። እንግዲህ ስርዓት መያዝ ግዴታችሁ ነው። ስርዓት ባትይዙ እንኳን ስርዓት አሊዝ ካልዋችሁ ለቃችሁ ውጡ። እዛ ያላችሁ ሰዎች የእውነቴን ነው ብላችሁ የምትሄዱበትን ህብረት የምታደርጉበትን ቦታ መለየት ግድ ይላችኋል። ምክንያቱም ኢየሱስ ክርስቶስ ሊመጣ በደጅ ነው። ተው። ምድር እየሸተታችሁ እንዳትበሉ። ምድር እየሸተታችሁ ዘመናችሁ እንዳያልቅ እንዳያበቃ። ኢየሱስ ሊመጣ በደጅ ነው። በዚህ ልክ ወጣቱ፣ በዚህ ልክ ትውልዱ ጄኔሬሽኑ ነቅቶ ንቁ እያላችሁ እኔ አላቅም ለምን ታላላቆቻችን በዚህ ጉዳይ ላይ ዝም እንዳላችሁ። ወጣቶች እንዳትሸወዱ። ጊዜው ራስን የማስመለጥ ነው። ጊዜው ራሳችሁን የምታስመልጡበት ነው። ራሳችሁን አስመልጣችሁ ወንጌል ላልደረሰበት ቦታ ደግሞ የምትደርሱበት ጊዜ ነው። አትታለሉ። ለነዚህ ሆዳደሮች እያሽቃበጣችሁና እያሸበሸባችሁ ዘመናችሁ እንዳያልቅ። ትዝ ይለኛል አንዴ አገልግሎት ጫማ ነጠላ ጫማ አድርጌ መጣውና ተሰጥቶኛል። አገልግሎት በጣም ደስ ብሎኛል። የመጀመሪያ ነው አስቦ ጌታን ጉባኤ ቁጭ ብሎ ጌታን ላገለግል ማለት እና በጣም ደስ ብሎኛል። ያለችኝ አንድ ጫማ ነበረች፣ ትደርቃለች ብዬ አጥቢያት አልደረቀችም። ከነውሃው አለ ክረምት ላይ ስለነበር ዝናብም ዘንቦበት ነበር እና በጣም ደስ ብሎኝ ቀድሜ ሄድኩኝ። ፕሮግራሙ ላይ ቀድመን ሄድን፣ ተገናኘን ምናምን እና የኳየር ልብሳችንን ለብሰን እየወጣን አገልጋዩ ያዘኝና በነጠላ ጫማ ነው እንደምትወጣው አለኝ። ለካ ማች ለብሶ አሉ። ያኔ በዛ ምክንያት አገልግሎት አልቆምኩም፣ ታውኩኝ። ያኔ አወረደክ መድረክ ወረድኩኝ። ያ ነገር ለኔ ፔን አለው፣ በጣም ፔን አለው እና ቀጣይ ወር አለ ሲባል ጫማ ፍለጋ ነው የምንከራተተው። ጌታን ማገልገል ስለምፈልግ ጫማ ፍለጋ ነበር የምሄደው። አሉ ይሄንን ቪዲዮ የሚያዩት ጓደኞች አሉ። በራቸውን አንኳኩቼ ጫማህን አውሰኝ አልኩት። ልብስን ሸሚዝህን አውሰኝ፣ ከላይ ጥቁር አድርጉ ተብለናል፣ ከላይ ጥቁር ልብስኝ፣ ሀበሻ ልብስ ፈልጉልኝ አልኳቸው አሉ። በጣም
እግዚአብሔር ዘመንህን ይባርክ። ጀግና ወንድም ነው። የእውነቴን ነው ብላችሁ በጣም ጀግና ወንድም ነው። እዚህ ጋራ ቪዲዮን አስቀምጥላችኋለሁ፣ አካውንቱንም አስቀምጥላችኋለሁ። ሀገር ውስጥ ያላችሁ ሰዎች ይህን ናዙ ባልትና እየገዛችሁት ይህን ወንድማችንን ይህን ክርስቲያን ወንድማችንን እንድታበረታቱት በተቻላችሁ መጠን ደግሞ አብርሃም ሚዲያ በሚለው ገብታችሁ የዚህን ወንድም የህይወት ምስክርነት እንድታዳምጡና ወጣቶች የሆናችሁ እንድትታነጹበት እንድትባረኩበት ስር ሪኮመንድ አደርጋችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ፣ ሰብስክራይብ፣ ሼር ያላደረጋችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። እንደምወዳችሁ ደግሞ ታውቃላችሁ። ይመቻችሁ።